ካሪቢያን ዛሬም እንደተወጠረ ነው። ላቲን አሜሪካዊቱ ሀገር ለኔ መታዘዝን አሻፈረኝ ብላለች ያሉት ዶናልድ ትራምፕ ኖቤል ተሸላሚ ተቃዋሚን ከውስጥ አስነስተው ከውጭም እጽ የተሸከሙ ናቸው የተባሉ መርከቦችን እያወደሙ ሊያስገብሩ ቢታትሩም የሆነላቸው አይመስልም። በድህረ ማዱሮ አዲስ የፖለቲካ ፍኖትን በቬንዙዌላ መዘርጋት የፈለጉት ትራምፕ የተመኙት እየሆነላቸው አይደለም። በነዳጅ ምርቷ የተትረፈረፈችው ቬንዙዌላ ዛሬ ላይ በካሪቢያን እንደ ቀደመ መርከቦቿ በነጻነት እየተመላለሱ አይደለም። የውጭ ሽብርተኛ ድርጅት ሲሉ የማዱሮን አስተዳደር ባገኙበት አጋጣሚ ሁሉ ማብጠልጠልና መዝለፍ የሚቀናቸው ትራምፕ ዛሬ ደግሞ በማዕቀብ ያሽመደመዷቸው ነዳጅ ተሸካሚ መርከቦች ከቬንዙዌላ ምድር እንዳይወጡም ሆነ ወደ ሀገሪቱ እንዳይገቡ እቀባን ጥለዋል። ይህ ደግሞ የካሪቢያንን ውጥረት አጋግሎታል። ቻይናና ሩሲያን የያዘው የማዱሮ የፖለቲካ መንገድ አሜሪካንን የሚያናድድ ብሎም አንድ እርምጃን ወደፊት እንድትሄድ የሚያደርግ ነው የሚሉ ታዛቢዎች በቅርቡ እንግዳ ነገርን የሚያስተናግድ ቦታ ቢኖር የአሜሪካ አካባቢ ነው እያሉ ነው። ትሩዝ በተባለው የግል የመረጃ መለዋወጫ ትስስራቸው የአሜሪካን ንብረት የሚዘርፍ ሲሉ ዘለፋ የተቀላቀለበት ንግግርን ሲያሰፍሩም ታዩ። ይህ ንግግራቸው ቀጥተኛነቱ ለማዱሮ ሲሆን እሱ ቬንዙዌላን ማስተዳደር እስካላቆመ ድረስ ሀገሪቱ ሰላም አትሆንም የሚል ጽሑፍንም አጋርቷል። ውጥረቱ እንደቀጠለ ነው። ዛሬም የአሜሪካና ቬንዙዌላ ግብግብ የሚያሰጋቸው ብዙሃን በአካባቢው መደበኛ የተባለ ጦርነት የመጀመር እድሉ ከፍተኛ ስለመሆኑም ደጋግመው ከርዕዮተ ዓለም ልዩነት እስከ ማስከበር ፖለቲካ ላለፉት 50 ዓመታት ዓይንና ናጫ ሆነው የቀጠሉት የሁለቱን ሀገራት ግብግብ በመጥቀስ ስጋታቸውን ያነሳሉ። አሜሪካ የተባለች ሀገር የሰይጣን መናኸሪያ ናት የሚለውን የሁጎ ቻቬዝ ንግግር ይዘው ያስቀጠሉት ማዱሮም በጸረ ኢምፔሪያሊዝም አስተሳሰብ ውስጥ ለሚዋልለው ፖለቲካቸው ዋሽንግተንን ዋነኛ መሳሪያ አድርገዋት ሲታዩም የተለመደ ሆኗል። በእርግጥም ለሁለቱ ሀገራት ፍጥጫ ሁነኛው መፍትሄ ማዱሮም ማስወገድ ነው ያሉት ትራምፕ ዛሬም ታትረው የሚሰሩበት ፖለቲካ እሱ መሆኑን ከመናገር ሸሽገው አያውቁም። ከዋን ጓይዶ እስከ ማሪያ ማቹዶን በመሳሪያነት በመጠቀም የጸረ ማዱሮይዝም እንቅስቃሴን እያደረገች ያለችው ዋሽንግተን ላለፉት 13 ዓመታት ሰውየውን ከቤተ መንግሥት ለመፈንቀል ያልፈነቀለችው ድንጋይ እንደሌለ ይታወቃል። ለነገሩ አሜሪካ ካሪቢያንና መሪዎቿ አንድም በስጋት ሁለትም ከርዕዮትና ሌዮት ልዩነት ጋር በተገናኘ በየዘመኑ በስጋት ዓይን እንደምትመለከታቸው የካስትሮና የሁጎ ቻቬዝ ሁነት ዋነኛ ማሳያም ተደርጎ ይወሰዳል። አሁን በካሪቢያን ያለው ውጥረት በእርግጥም የጋለ መሆኑን የሚያሳየው ይህ ነው። ነዳጅ የተሸከሙ መርከቦችን እጽ የሚያዘዋውሩ የማዱሮ ተላላኪዎች ሲሉ በተደጋጋሚ የሚዘልፉት ዶናልድ ትራምፕም ካሪቢያንን አልፎ በአሜሪካ ምድር የሚመላለስ ምንም አይነት የቬንዙዌላ መርከብ አይኖርም እያሉ ነው። አሜሪካ በትራምፕም ሆነ በቀደመው ፕሬዚዳንት ጆ ባይደን ዘመን የማዱሮ መንግስት ለዓመታት ስትቃወምና ጥብቅ ማዕቀቦችን በመጣል ከስልጣንም እንዲወገዱ ግፊት ስታደርግ ቆይታለች። ይህንን አሁንም እያደረገች ነው። ታዲያ ባለፈው ሳምንት አሜሪካ የቬንዙዌላ ነዳጅን ያጓጉዙ የነበሩ 6 ተጨማሪ መርከቦች ላይም የጣለችው ማዕቀብ እንግዳ ነገር ሆኗል። በአንዳንድ የፕሬዚዳንት ማዱሮ ዘመዶችና አሜሪካ ህገወጥ አገዛዝ ብላ ከጠራችው መንግስት ጋር የንግድ ትስስር ያላቸው ድርጅቶች ላይም ማዕቀብ ጥላለች። ከ2 ቀን በፊት ደግሞ አሜሪካ በቬንዙዌላ የባህር ዳርቻ ላይ አንዳንድ የነዳጅ ማጓጓዣ መርከቦችን መያዟን አስታውቃለች። ውጥረቱ እዚህ ጋር ይጀመራል። እንደ ኮኬንና ካናቢስ ያሉ እጾችን በማዘዋር መርከቦቹ ተጠምደዋል እንጂ ነዳጅን እያስተላለፉ አይደለም ያሉት ዶናልድ ትራምፕ ይሄ ደግሞ ቀጥተኛ ምክሩና እርምጃው የመጣው ከማዱሮ ነው ይላሉ። ይህንን ወቀሳ በእርግጥም ቢሆን የካራካሱ ተቀማጭ አይቀበሉትም። ዋይት ሃውስ በቁጥጥር ስር የዋለው ስኪፐር የተባለው መርከብ ታዲያ ህገወጥ የነዳጅ ማጓጓዣ ነበር ያለ ሲሆን ወደ አሜሪካ ወደብ እንደሚወሰድም አስታውቋል። የቬንዙዌላ መንግስት መርከቧን በቁጥጥር ስር መዋሉን ያወገዘም ሲሆን ማዱሮ በበኩላቸው አሜሪካ የመርከቧን ሰራተኞች አግታለች፣ መርከባችንንም ሰርቃለች ሲሉ ከሰዋል።
ይህ ዳርና ዳር ተይዞ መርገብ ሳይሆን መወጠር የታየበት የማዱሮና የትራምፕ ንግግር ታዲያ ምናልባትም ላቲን አሜሪካና አሜሪካንን ሊያምስ የሚችል አንድ ትልቅ ጦርነት ሊያስተናግድ ይችላል የሚሉ ሰዎች ተበራክተው እንዲሰሙ እያደረገ ነው። ሁኔታው በዚህ የሚቀጥል ከሆነ በምን አይነት አግባብ ነገሮችን ፈቶ ለማስኬድ ይችላል የሚለውም የበዛ ጥያቄ ሆኗል። አዎ ይህም በሺ የሚቆጠሩ ወታደሮችን ያካተተ ነው የሚባልለት አሜሪካ በካሪቢያን የባህር ዳርቻ የባህር ኃይሏን በማስፈር በአካባቢው ያላትን ወታደራዊ ኃይል ታጠናክራለች ተብሎ የሚጠበቀው ግንኙነት ነገሮች የሚታዩበትን መንገድ እንዲከርም አድርጓል። ዶናልድ ትራምፕ ግን አሁንም ይናገራሉ። እኔ በአሜሪካ ምድር መሪ ሁኜ እስከቆየው ድረስ ማዱሮ የተባለ መሪ ቬንዙዌላን ለቆ ሲሄድ እንዲታይ ያደርጋለሁና ነገሮች በዛ መንገድ የሚሆኑ ናቸው። ይህ ስጋት የገባቸው ቬንዙዌላውያን ታዲያ አሁንም ቢሆን ስለ ሰላም መዘመር ነው እንጂ ያለበት እየጠየቁ ይገኛሉ። ታዲያ ከ2014 ወዲህ ብቻ 3 ሚሊዮን ቬንዙዌላውያን ከሀገራቸው መሰደዳቸውን የተባበሩት መንግስታት መረጃ ያሳያል። በኢኮኖሚ ቀውስ ውስጥ የምትገኘው ቬንዙዌላ የሚመሩት ማዱሮም ተቋሙ የጀመራቸው ከስልጣናቸው ማግስት ቢሆንም እንደዚህ ጸንቶ የተገለጠው ግን አሁን ላይ እንደሆነ ይታወቃል። መርከቦቻቸው እየተያዙ የሚገባም ሆነ የሚወጣ ዕቃ የሌላቸው ማዕቀብም እያሽመደመዳቸው የሚገኘው ፕሬዚዳንቱ ቬንዙዌላን ምን ሊያደርጓት ይችላሉ? እውን ዶናልድ ትራምፕስ እንደተመኙትና እንደሚፈልጉት ቬንዙዌላን አራክሶና የማዱሮን አስተዳደር አስወግዶ የኔ የሚሉትን መንግስት ለመጫን እስከምን ርቀት ይሄዳሉ? ነገ ብዙ የሚያስመለክትበት አካባቢም ሆኗል።